ይሄ አረሙ እንደዚህ ተመቷል። እንዲህ እየተጨፈጨፈ በሙሉ እንደዚህ አድርገውታል። እዚህ ውስጥ አድጎ የነበረው አረም በሙሉ ተጨፍጭፏል። እንደዚህ ተጨፍጭፏል በሙሉ። እነዚህ ናቸው ባለፈው ያልኩ አረም ወጧቸው የነበረ በሙሉ አስመንጥር ያለው ቀጨጭ ብለዋል ያልኩ ይሄ ነው። እነዚህ ውስጥ የነበረ አረም በሙሉ ታርሟል። አንድ ያረሙ አውጥተውታል። ይሄኛውም እንደዚህ ውሃ የቋጠረ ይዟል። እንደዚህ አረም እዛ ጋር ውጦት የነበረው በላይ በኩል በሙሉ ታርመዋል። እነዚህም በተመሳሳይ አረም የነበረባቸው ታርመዋል። ልሄድና ቀጥታ ልጨርስልህ። ይህን ይዘህ ሙሉ ታርመዋል። ከዚህ በታች ያለው እንደ አዲስ እየበቀለ ነው ብለዋል። እዚህ ውስጥ ያለ አሁን ይሄን ደግሞ ያርሙታል። መጀመሪያ የታረመ ነው። አርመውት ደግሞ የበቀለ ነው። ያኛው በሙሉ ታርሟል። ይሄ የምታያት ጫፍ አረንጓዴ ድንበር ነው። ይሄም ድንበር ነው። ይሄ ውስጡ በደንብ ታርሟል። ውስጡ እየተመታ ይሄ በሙሉ ባለፈው አረም ውጦት ነበር። ሰሞኑን እዚህ ነው የከረሙት። አሁን እንዲበሰብስ ይሄ በተመሳሳይ እስከ ታች ድረስ በደንብ ታርሟል። ይሄ በሙሉ ታርሟል።
ይሄን ይዘ አሁን አንደኛው ሳር ይተከልባት ያልከው ቦታች ናት። አንደኛውን ድንች አንደኛውን ሳር ስላልከን ይሄኛውን ሳር አድርገን ወይ ያኛውን ድንች ማድረግ ነው። ያው ወደዛ ይው ያኛው እቺ ለምን ለብቻ ሆነች? እቺ የቷ እዚህ ጋር እዚህ ጋር ለምን እሷ ያ ቁርጥራጭ ሊተከልበት ነው። ቁርጥራጩ ሊተከል ነው። የቱ? ሳር እኮ ይሸጣል ጥለ። አይ ይሄ ሳር ይተከልበት ያለው ቦታ ነው። ይሄ ሳር ይተከልበት ያለው ቦታ ነው። የምሳር ሳር ግቢ ውስጥ ያለ ሳር ታጭዶ እኮ ግቢ ውስጥ ያለው ሳር ተነቅሎ እዚህ ውስጥ እየቆፈራችሁ ትከል። ይሄ ተነቅሎ ግቢ ውስጥ ይተከል። አረ ግቢ አይደለም፣ ግቢ ያለን ሳር ዘር አለ አይደል? እሱ እዚህ መጥቶ ይተከል ነው ያለው። ከነሞ ሞራቴ ሲተከል ያም ይወጣል እንዴ? ስለዚህ እንዳያሳጭዳ ያው አሳጭዶ ይሽጣል። አሳጭዶ ይሽጥ ይቻላል። ይሄ እንዲህ ይቻላል። እቺም ነው ያልከው። እቺ ጥግ ጥጓ ላይ እቺ ትርፍ የተውናት ቦታ ውሃማ መሬት ስላለው እዚች ላይ መትከል እንችላለን። ከአጥሩ ጥግ ጥግ ይኸው ውሃ በጣም ስለሚወርድበት ውሃው በዚህ ቀይሰንበት በዚህ ውስጥ ነው የሚሄደው ከላይ የሚመጣው ውሃ። በሙሉ ታርሟል። አሁን እቺን 2 ቀን ኃይለኛ ዝናብ ጥሏል። ወንዙም ሞልቷል። ውሃው ያልኩ ውሃ በዚህ ነው የሚወርደው። አሁን ከላይ ይመጣና በዚህ ጋር አድርጎ አሁን መሙላት ስለጀመረ በዚህ ጋር ነው የሚወርደው። ውሃ ለእሱ ጫማ ውስጥ ገባ። አሁን ይሄ 2ኛ ዙር ያደገው አረም ነው። አሁን ያን በማንጅ ስላስጨፈጨፍ አሁን ቀጥታ ምንድነው የምናደርገው?
ይሄ ውሃ በደንብ ተኝቶበታል። ጥግ ላይ በኩል ያለው አውቀን ነው የተሆነው ነው የሚሉኝ ውሃው ወንዙ ጋር